ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሰውነት ክብደትን ለመቀነስ ጥቅም ላይ የሚውለው ፋስቲንግ ጠቃሚ ወይስ ጎጂ? የሰውነት ጤንነት ለመጠበቅ ሲባል በቀን ውስጥ ለረጅም ሰዓት ምግብ ሳይበሉ የሚቆዩበት ፋስቲንግ ያለፈው 10 ዓመት ዝነኛ የአመጋገብ ስርዓት ሆኗል። በዚህ ዘዴ ምን አይነት ምግቦችን መመገብ አለብኝ የሚለው አያስጨንቅዎት። በቀላሉ ምግብ የሚወስዱበትን ሰዓት በመቀየር ብቻ ሰውነቶን ማስተካከል እንደሚችሉ ይነገራል። ታዋቂ የቴክኖሎጂ ባለሀብቶች ፋስቲንግ እንደጠቀማቸው ምለው ይገዘታሉ። የሆሊውድ ኮከቦች በዚህ ዘዴ የተነሳ ወገባቸው ችቦ ሳይሞላ መቆየቱን ያስረዳሉ። የብሪታንያ የቀድሞ ጠቅላይ ሚኒስትር ሪሺ ሱናክ ጭምር በአንድ ወቅት በሳምንት 36 ሰዓት ለመጾም ማሰባቸውን ሲናገሩ ተደምጠው ነበር። እስካሁን ድረስ ሳይንስ ይህንን ዘዴ የሚደግፈው ይመስላል። ጥናቶቹ ምግብ ሳይወስዱ የሚቆዩበትን እንደ ሌሊት ያለ ጊዜን ማራዘም፣ ወደ ሰውነት የገባው ምግብ ወደ ኃይል የሚቀየርበትን ስርዓት ሊያሻሽል፣ ሕዋሳት ራሳቸውን የሚጠግኑበት ሂደት ሊረዳና ምናልባትም ዕድሜንም ጭምር ሊያራዝም እንደሚችል ያመለክታል። የሥነ ምግብ ባለሙያዎቹ ግን ምግብ ሳይወስዱ መቆየት አንዳች ተአምራዊ ለውጥ የሚያመጣ ዘዴ እንዳልሆነ ይናገራሉ። ስር የሰደደ ሕመም ላለባቸው ሰዎችና አደገኛ ሊሆን እንደሚችልም ለረጅም ጊዜ ሲያስጠነቅቁ ከርመዋል። ፋስቲንግ ምግብ የሚወስዱበት ጊዜ የሚያራዝሙበት ዘዴ ነው። አብዛኛው ጊዜ በየ8 ሰዓቱ እንዲመገቡ የሚመከር ሲሆን፣ ይህ አካሄድ በቀን ውስጥ ለ16 ሰዓት ያህል ምግብ ሳይወስዱ እንዲቆዩ ማድረግ ያካትታል። በጉዳዩ ላይ ለመጀመሪያ ጊዜ የተደረገ መጠነ ሰፊ ጥናት ግን ይህንን የአመጋገብ ስርዓት መከተል ሊያስከትል የሚችላቸውን አሳሳቢ ጉዳቶችም ዘርዝሯል። ከ19,000 በላይ ከሆኑ አዋቂ ሰዎች የሰበሰቡት መረጃ የተነተኑት ተመራማሪዎቹ በቀን ውስጥ ምግብ የሚመገቡበት ጊዜ ከ8 ሰዓት በታች ከሆነ ሰዎች በቀን ውስጥ 12 እስከ 14 ሰዓት ለሚደርስ ጊዜ ከሚመገቡ ሰዎች በበለጠ ለጤና ችግር እንደሚጋለጡ ደርሰውበታል። ምግብ የሚያገኙበት ሰዓት ከ8 ሰዓት በታች ያደረጉ ሰዎች ከልብና ከደም ቧንቧ ጋር በተያያዙ በሽታዎች ሕይወታቸውን የማለፉ ዕድል 135 በመቶ እንደሚጨምር የተመራማሪዎች ግኝት አሳይቷል። ከፍ ያለ የልብና የደም ቧንቧ አደጋ ማለትም በግለሰቡ ጤና፣ በአኗኗር ዘይቤና በሕክምና መረጃ ላይ በመመርኮዝ በጥናት ውስጥም ከሌሎች ይልቅ እንደ የልብ ድካም ወይም እንደ ስትሮክ ያሉ ከልብ ጋር የተዛመዱ ችግሮች የመያዝ ዕድላቸው ከፍተኛ ነው። ከሌሎች በተለየ እንደ ልብ ድካምና ስትሮክ ባሉ በሽታዎች የመጠቃት ዕድላቸው ከፍ ያለ መሆኑንም ጥናቱ አመልክቷል። የተመራማሪዎቹ ጥናት በቀን ውስጥ ለትንሽ ሰዓታት ብቻ መመገብ ለሞት ይዳርግ እንደሆነ ባደረጉት ምርመራ ያገኙት ውጤትም ጠንካራ፣ ወጥ ያልሆነ ነው። ነገር ግን ይህንን ዘዴ በሚጠቀሙ በየትኛውም ዕድሜ፣ ጾታና የህይወት ዘይቤ ውስጥ ያሉ ሰዎች ከልብ በተያያዙ በሽታዎች የመጠቃት ዕድላቸው ከፍ እንደሚል ጥናቱ በተደጋጋሚ አሳይቷል። ተመራማሪዎቹ ጥናቱን መንስኤና ውጤት እንደማረጋገጥ አጽንዖት ሰጥተዋል። ነገር ግን በጥናቱ ውጤት የታየው ምልክት ኢንተርሚተንት ፋስቲንግ ወደ የተሻለ ጤንነት የሚያደርስ አደጋ ነፃ ዘዴ ነው የሚለውን አመለካከት ለመፈተን በቂ ማሳያ ነው። አጥኚዎች ለ8 ዓመታት አሜሪካውያን አዋቂ ሰዎችን ሲከታተሉ ቆይተዋል። የአመጋገብ ልምዶቻቸውን ለመረዳት እንዲያስችልም በ2 ሳምንት ልዩነት ውስጥ በተለይ 2 ቀናት የበሉትን እና የጠጡትን በሙሉ እንዲያስታውሱ ጠይቀዋል። ተመራማሪዎቹ ከያዟቸው የአመጋገብ ማስታወሻዎች በመነሳት እያንዳንዱ ሰው አማካይ የመመገቢያ ሰዓት በመገመት የረጅም ጊዜ ልምዳቸውን ለመረዳት እንደ ወካይ መረጃ ተጠቅመውበታል። ጥናቱ እንዳመለከተው በቀን ውስጥ ምግብ የሚያገኙ ለ8 ሰዓት ብቻ የሆኑ ሰዎች በቀን ውስጥ ከ12 እስከ 14 ሰዓት በላይ ለሆነ ጊዜ ምግብ የሚወስዱ ሰዎች በበለጠ በልብና በደም ቧንቧ በሽታ የመሞት ከፍተኛ አደጋ ተጋርጦባቸዋል። በተለይም ሲጋራ በሚያጨሱ፣ በስኳር በሽታ በተጠቁ ወይም ቀድሞውንም የልብ በሽታ ባለባቸው ሰዎች ላይ ይህ አደጋ እንደሚጨምር ደርሰውበታል። በዚህ አይነት ሁኔታ ውስጥ የሚገኙ ሰዎች የአመጋገባቸውን ጥራት እንዲሁም ምግብ የሚወስዱበትን ጊዜ፣ ድግግሞሽ እና ሌሎች ምክንያት የሆኑ የአኗኗር ዘይቤዎችን ከተስተካከሉ በኋላ እንኳ ለዚህ አደጋ የመጋለጥ ዕድል ጸንቶ መቆየቱን ተመራማሪዎች ገልጸዋል። የአመጋገብ ስርዓት የስኳር በሽታና የልብ ህመም ዋነኛ መንስኤ በመሆኑ የልብና የደም ቧንቧ ጋር በሽታ ሞት ጋር በያያዙ ያልተጠበቀ ነገር እንዳልሆነ
የጥናቱ ዋና ጸሐፊ ቪክቶር ዌንዥ ዦንግ ያስረዳሉ። ተመራማሪዎቹ ያልጠበቁት ግን ሰዎች የሚወስዱት ምግብ ብቻ ሳይሆን የሚመገቡበት ሰዓት ማጠር በልብና የደም ቧንቧ በሽታ የመሞት ዕድልን ከፍ ማድረጉ እንደሆነ በቻይና የሸንጋይ ጂአቶ ቶኒንግ ዩኒቨርሲቲ የሕክምና ትምህርት ቤት ፕሮፌሰር የሆኑት ዦንግ ተናግረዋል። ይህ ግኝት ከዚህ ቀደም ከጥቂት ወራት እስከ 1 ዓመት ብቻ በቆዩ የአጭር ጊዜ ጥናቶች ሲደገፉ የነበረውን በዚህ ጊዜ የተገደበ አመጋገብ የልብና የሜታቦሊክ ጤናን ያሻሽላል የሚል እምነት የሚቃረን እንደሆነም አክለዋል። ከዚህ ጥናት ጋር የተያያዙ ጽሑፍ ያሳተሙት የጆክሮኖሎጂ ባለሙያ አኑፕ ሚስራ ኢንተርሚተንት ፋስቲንግ የሚያስገኛቸውን ጥቅሞችና የሚያስከትላቸውን አደጋዎች ይገልጻሉ። እንደ ባለሙያው ገለጻ በርካታ የጥናት ሙከራዎች እና ትንታኔዎች ይህ ዘዴ ክብደትን ለመቀነስ፣ የሰውነት ኢንሱሊን አጠቃቀምን ለማሻሻል፣ የደም ግፊትን ለመቀነስ እንደሚረዳ እንደደረሱበት አስታውቀዋል። በተጨማሪም ሰዎች ያለበጥብቅ መንገድ ወደ ሰውነታቸው የሚገባውን ካሎሪ ሳይቆጣጠሩ በደም ውስጥ የሚኖረውን ስኳር እንዲቆጣጠሩ ሊረዳቸው እንደሚችል እንዲሁም ከባህላዊ ወይም ከሃይማኖታዊ የጾም ልምምዶች ጋር በቀላሉ እንደሚጣጣምና ልምድ ለማድረግ ቀላል መሆኑን ያነሳሉ። ፕሮፌሰር ሚስራ ሊያስከትል የሚችላቸው ጉዳቶች በአንጻሩ የምግብ እጥረት፣ የኮሌስትሮልን መጠን መጨመር፣ ከልክ ያለፈ ረሃብ፣ የመበሳጨት ስሜት፣ በቶሎ መቆጣት፣ ራስ ምታትና ከጊዜ በኋላ የአካል ብቃት መቀነስ ናቸው ሲሉም የዘዴውን ሌላኛው ገጽ ዘርዝረዋል። የስኳር በሽታ ያለባቸው ሰዎች በአግባቡ ክትትል ያልተደረገበት ጾም ውስጥ ሲገቡ የደም ስኳር መጠን አደገኛ በሆነ መጠን እንዲቀንስ ሊያደርግ ይችላል። እንዲሁም በሚመገቡት ወቅት ጤናማ ያልሆኑ ምግቦች እንደሚመገቡ ያበረታታቸዋል። በዕድሜ የገፉ አዋቂዎች ወይም ስር የሰደደ በሽታ ያለባቸው ሰዎች ረዘም ላለ ጊዜ መጾማቸው የጡንቻ ድካም ሊያባብስ ወይም የጡንቻ መጎዳት ሊያፈጥን ይችላል ሲሉም አክለዋል። ኢንተርሚተንት ፋስቲንግ ከበድ ያለ ትችት ሲገጥመው ይህ የመጀመሪያው አይደለም። በ2020 ጃማ ኢንተርናል ሜዲሲን በተባለው የምርመራ መጽሔት ላይ በታተመ የ3 ወራት ጥብቅ ጥናት ላይ የተሳተፉ ሰዎች በዚህ ዘዴ መቀነስ የቻሉት የሰውነት ክብደት መጠን አነስተኛ መሆኑን አረጋግጦ ነበር። አብዛኛው ክብደት የቀነሰውም ከጡንቻዎች ሊሆን እንደሚችልም ጥናቱ ጠቁሞ ነበር። ሌላ ጥናት ደግሞ ኢንተርሚተንት ፋስቲንግ እንደ ድካም፣ ረሃብ፣ መጣማት፣ ራስ ምታትና ትኩረት የማድረግ ችግር ያሉ የጎንዮሽ ጉዳቶች ሊያስከትል እንደሚችል አሳይቷል። ፕሮፌሰር ሚስራ አዲሱ ጥናት ይህ ዘዴ ከፍ ያለ የልብና የደም ቧንቧ አደጋ እንደሚያስከትል ማሳየቱን በመጥቀስ አዲስ የበለጠ አሳሳቢ ማስጠንቀቂያ እንደሆነ ተናግረዋል። ሰዎች ከዚህ ጥናት ግኝት ምንም ድምዳሜ ቢወስዱ ጥሩ ነው ተብለው የተጠየቁት ፕሮፌሰር ዦንግ የልብ ህመም ወይም የስኳር በሽታ ያለባቸው ሰዎች በቀን ለ8 ሰዓት ብቻ የመመገብ ልምድን ሲተገብሩ መጠንቀቅ አለባቸው ብለዋል። ግኝቶች የጤና ሁኔታና በተለዋዋጭ ማስረጃዎች ከግምት ውስጥ ያስገባ የግል የአመጋገብ ምክር አስፈላጊ መሆኑን እንደሚያሳዩም አስተዋል። በአሁኑ ሰዓት የተገኙ ማስረጃዎች ሰዎች ምግብ የሚወስዱበት ጊዜ ላይ ከማተኮር ይልቅ ለሚመገቡት ምግብ ትኩረት መስጠታቸው አስፈላጊ መሆኑን የሚያመላክቱ ይመስላል ሲሉም ያስረዳሉ። አዲሱ ግኝት የሚያመለክተው ሙሉ በሙሉ ስለ ጾምን ሙሉ በሙሉ መተውን ሳይሆን እያንዳንዱ ግለሰብ ካለበት የጤና ስጋት ጋር እንዲስማማ መደረግ አለበት የሚለው ነው። ይህንን ዘዴ የተመለከቱ ማስረጃዎች ይበልጥ ግልጽ እስከሚሆኑ ድረስ አስተማማኙ አካሄድ ከምግብ ሰዓቱ ይልቅና የምግብ ሳህኑ ምን አለ የሚለው ላይ ማተኮር ሊሆን ይችላል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።